ጥያቄው ይሄ ነው። በህይወታችሁ ውድቀቴንና ስቃይን የሚፈልግ ጠላት አለኝ ብላችሁ ታስባላችሁ? ካላችሁስ ይህንን ጠላታችሁን መቆጣጠር የምትፈልጉት በግልጽ ነው ወይስ በድብቅ? ራሳችሁን አደጋ ላይ ጥላችሁ ነው ወይስ ነፃ ሆናችሁ? በሚያስንቃችሁ መንገድ ነው ወይስ በሚያስከብራችሁ መንገድ? በዚህ ቪዲዮ የትኛውንም ጠላታችሁን ማንም ሳያቅ በድብቅ የምትቆጣጠሩበትን 9 ስነ ልቦናዊና ሳይንሳዊ ጥበቦችን እነግራችኋለሁ። በተለይ ሁለተኛ፣ አምስተኛና ሰባተኛዎቹ ጥበቦች ከበቀል በላይ ጠላትን ዋጋ ቢስ በማድረግ እናንተ ላይ ኃይል እንዳይኖረው የሚያደርጉ ስለሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አስተውሉ። እነዚህን ጥበቦች ራሳችሁን ከመጠበቅ ውጪ በፍጹም ሰውን ለመጉዳት እንዳትጠቀሙባቸው። ከዚህ ቪዲዮ በኋላ በእርግጠኝነት የትኛውም ጠላታችሁ እናንተ ላይ ስልጣን አይኖረው፣ ሊጎዳችሁም አይችልም። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። የዋን ቱ ዋን ኮቺንግ እና የማማከር አገልግሎት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። ይህንን ቪዲዮ ስፖንሰር ያደረገላችሁ ቢኒ ዲዛይን ነው። የተለያዩ የሀገር ባህል ልብሶችን ለሰርግ፣ ለክርስትና፣ ለልደት እንዲሁም ለማንኛውም ፕሮግራም በፈለጉት ዲዛይን ቢኒ ዲዛይን ጋር ማሰራት ይችላሉ። አድራሻ ሽሮ ሜዳ። ለበለጠ መረጃ 0941 06 60 78 ደውለው ማግኘት ይችላሉ። ቢኒ ዲዛይን። አሁን ቀጥታ ወደ ጉዳያችን እንግባ። የትኛውንም ጠላታችሁን በድብቅ የምትቆጣጠሩባቸውን 9ኙን ወሳኝ ጥበቦች ከአንደኛው ጀምረን እንመልከት። አንደኛውና የመጀመሪያው ጥበብ እንደ መስታወት መሆን ነው፣ ወይም ዘ ሚረር ስትራቴጂ። ልክ እንደ መስታወት ያ ጠላታችሁ እናንተ ላይ ማድረግ የሚፈልገውን ነገር እናንተም እሱ ላይ ታደርጉታላችሁ ማለት ነው። ዘን ፔኑን፣ ህመሙን፣ ስሜቱን በእናንተ ውስጥ እንዲመለከት ታደርጉታላችሁ። ይሄ ጠላታችሁን በጣም ትልቅ የሆነ ትምህርት የምታስተምሩበት ጥበብ ነው። ይህንን ባደረጋችሁ ቅጽበት ያ ጠላታችሁ ህመማችሁ ይገባዋል። እናንተ እሱ በሚያደርግባችሁ፣ እሱ በሚያደርስባችሁ በደል ምክንያት ምን ያክል እየታመማችሁ እንደሆነ፣ ምን ያክል እየተሰቃያችሁ እንደሆነ ይገባዋል። ይህንን ከማስረዳትም በላይ ደግሞ ይህ ሰው ግራ መጋባት ውስጥ እንዲገባ ያደርገዋል። ግራ መጋባት ውስጥ ገባ ማለት ደግሞ በቀላሉ ተሸናፊ ይሆናል ማለት ነው። ዘ ሚረር ስትራቴጂ ላይ ማስተዋል ያለባችሁ ትልቁ ነገር ያ ሰው ያደረገባችሁን ነገር ያንኑ መድገም ሳይሆን አሻሽላችሁ በተሻለ መንገድ የእናንተን ኃይል በሚያሳይ መንገድ ያንን ነገር ማሳየት ነው። ያ ሰው እየናቃችሁ ከሆነ እናንተ ፈገግ ብላችሁ ረጋ ብላችሁ በዝምታ ውስጥ ቸል ብላችሁ ታልፉታላችሁ። ያኔ ከሱ ንቀት በላይ የእናንተ ዝምታ፣ የእናንተ ፈገግታ፣ የእናንተ የአይ ኮንታክት፣ የእናንተ ጠንካራ ስብዕና ያሸንፈዋል። ከዚህ በፊት እናንተ ላይ ባደረሰው በደል እንዲጸጸት ያደርገዋል። ለእናንተ ያለው አመለካከት ኮምፕሊትሊ ይቀየራል። ከዚህ በፊት ዝቅ ሲያደርጋችሁ ከነበረ ለእናንተ ቦታ መስጠት ይጀምራል። ከዚህ በፊት ሲንቃችሁ፣ ሲያንቋሽሻችሁ ከነበረ ወይም ሰዎች ፊት ስማችሁን ሲያጠፋ ከነበረ አሁን ግን ስለ እናንተ ከማውራቱ በፊት፣ የእናንተን ስም ከማጥፋቱ በፊት ደጋግሞ ያስባል። ደጋግሞ እንዲያስብ የምታደርጉት እሱ ሲያደርግባችሁ የነበሩትን ነገሮች መልሳችሁ እሱ ላይ በማድረግ ነው። ያ ነገር ምን ያክል መጥፎ፣ ምን ያክል ሰዎችን እንደሚጎዳ፣ ምን ያክል የሰዎችን ህይወት ማመሰቃቀል እንደሚችል እናንተ ራሳችሁ በማሳየት ነው። በተቻለ አቅም ለእናንተ ጥሩ ያልሆነን ሰው ወይም ለእናንተ በጎ ማድረግን የማይፈልግን ሰው ወደ ህይወታችሁ አስገብታችሁ ወይም እሱ ለሚያደርግባችሁ ነገር ቦታ ሰጥታችሁ መጨነቅ አያስፈልግም። ከቻላችሁ ከዚህ ሰው ትርቃላችሁ። ካልቻላችሁ ደግሞ የእሱ ሀሳብ፣ እሱ እናንተ ላይ የሚያደርገው ነገር፣ እሱ እናንተ ላይ የሚዘራው መርዝ ፍሬ እንዳያፈራ አድርጉት። ሁለተኛው የትኛውንም ጠላታችሁን ለመቆጣጠር መጠቀም ያለባችሁ ጥበብ ስሜትን እንደ ታላቅ ሚስጥር መጠበቅ ነው፣ ወይም ኢሞሽናል ማስትሪ። እዚህ ጋር ሁላችንም የምናውቀውን አንድ ታሪክ ላጋራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በጲላጦስ ፊት ሲቆም ብዙ ሰዎች ፈርደውበት ነበር። ብዙ ሰዎች ሲሰድቡት ነበር። ብዙ ሰዎች ሲንቁት፣ ሲያንቋሽሹት፣ ኢቨን ሲመቱት፣ ሲገፈትሩት ነበር። አይሁዳውያን ሽማግሌዎች፣ በዛም አካባቢ የነበሩት ሰዎች በሙሉ እሱ ላይ መፍረድ ጀምረው ነበር። ምንም ጥፋት ሳያጠፋ፣ ማንንም ሳይበድል፣ ማንንም ሳይጎዳ ሰዎች ግን ከመሬት ተነስተው ጠላት ሆነው ተነሱበት። ያኔ ይገፉታል፣ ያኔ ይሰድቡታል፣ ይተፉበታል። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በሰዓቱ ምንም አይነት ምላሽ አልሰጠም ነበር። ምላሽ ባለመስጠቱ ዝም ብሎ የሚያደርሱበትን በደል መቀበሉ እዛ አካባቢ የነበሩትን ጲላጦስንም ጨምሮ ግራ ማጋባት ይጀምራል። ዘንድ በስተመጨረሻም ጲላጦስ ብዙ ሰዎች ፈረዱበት፣ ብዙ ሰዎች ሰደቡ፣ አንተ ግን ዝም አልክ ብሎ በመገረም ጠየቀው። ጌታችን ግን ሰው ሆኖ ሰው መስሎ መጥቷልና ምንም ያክል በደል፣ ምንም ያክል ክፋት፣ ምንም ያክል ስቃይ ቢደርስበት እንኳን ስቃዩን ችሎ ህመሙን ተቋቁሞ በዝምታ ውስጥ ስሜቱን ይገልጽ ነበረ። በዛን ሰዓት ሲጎዱት የነበሩ ሰዎች የሱን ግብረ መልስ ይጠብቁ ነበር። እሱ ግን ምንም አይነት መልስ አልሰጣቸው።
ምክንያቱም እነሱ ሰውነቱን ቢጎዱ፣ በመጥፎ ቃላት ቢሰድቡት፣ ቢያንቋሽሹት፣ ቢንቁት፣ ምራቅ ቢተፉበት እንኳን ስሜቱን እንዲቆጣጠሩ አልፈቀደላቸውም ነበር። የጌታችንን ምሳሌ ወደ ሕይወታችን ማምጣት እንችላለን። ሰዎች በተለያየ መንገድ ሊጎዱን ይመጣሉ። በተለያየ መንገድ ሊያበሳጩን፣ ሊያናድዱን ይመጣሉ። ለነሱ የምንሰጠው ምላሽ ተሸናፊነታችንን ያሳያል። ለነሱ የምንሰጠው የትኛው ምላሽ በዛው ልክ አሸናፊነታችንን ያሳያል። አንድ ሰው ሁም ብሎ ስሜታችሁን የሚነካ ነገር፣ ያለፈ ታሪካችሁ፣ ከዚህ በፊት የሰራችሁትን ስህተት ደጋግሞ የሚያነሳባችሁ ከሆነ የዚህ ሰው ዋና ዓላማ እናንተን ማበሳጨት ነው። እናንተን አላስፈላጊ ግብግብ ውስጥ መክተት ነው። የዛን ሰው ንግግር አምናችሁ የእሱን ዓላማ ለማስፈጸም ዝግጁ ከሆናችሁ ወዲያው ትበሳጫላችሁ፣ ወዲያው ግብግብ ውስጥ ትገባላችሁ፣ ለጥል ትጋበዛላችሁ፣ ራሳችሁን መቆጣጠር አትችሉም። ያኔ ያ ሰው የሚፈልገውን ነገር ያገኛል። እናንተን ማበሳጨት፣ እናንተን የማይሆን ወንጀል ውስጥ መክተት፣ እናንተን በኋላ ላይ ስታስቡት የምትጸጸቱበትን መጥፎ ተግባር እንድትፈጽሙ ማድረግ። ስለዚህ እንደዚህ አይነት ነገር ውስጥ ከመግባታችሁ በፊት ስሜታችሁን እንደ ታላቅ ሚስጥር የመቆጣጠርን ጥበብ መማር ይኖርባችሁ። ይህንን ጥበብ በተግባር ማሳየት። ማንም ሰው ሊተነኩሳችሁ ቢመጣ፣ ማንም ሰው የኋላ ታሪካችሁን አንስቶ ስማችሁን ሊያጠፋ፣ ስማችሁን ሊያጠለሽ ቢነሳ፣ ያ ሰው የሚያደርገውን ነገር እንኳን ቢያደርግ እናንተ ላይ ስልጣን እንደሌለው፣ ስሜታችሁን መጉዳት እንደማይችል፣ እናንተን መቆጣጠር እንደማይችል በተግባር ዝም ብላችሁ ወይም ፈገግ ብላችሁ ታሳልፋላችሁ። በዛ መንገድ ታሳዩታላችሁ። ያኔ ይህ ጠላት የምትሉት ሰው ምን ያክል ጠንካራ፣ ምን ያክል ራሳችሁን መግዛት እንደምትችሉ ይረዳል። ራስን መግዛት ማለት ጠላትን መግዛት ማለት ነው። ምንም ያክል የሚያስጨንቃችሁ፣ የሚያበሳጫችሁ፣ የሚያናድዳችሁ ሁኔታ ውስጥ እንኳን ብትሆኑ በዛን ሰዓት ስሜታችሁን የምትቆጣጠሩ ከሆነ፣ ራሳችሁ ላይ ራሳችሁን የምትሾሙ ከሆነ እናንተ ራስን የመግዛት ጠቢባን ትሆናላችሁ። ራስን የመምራት፣ ራስን የመቆጣጠር ጠቢባን ትሆናላችሁ። ራሳችሁን ግዙ፣ ስሜታችሁን ተቆጣጠሩ። ጠላታችሁ እንደፈለገው እንዲነዳችሁ አትፍቀዱለት። ሶስተኛው የትኛውንም ጠላታችሁን ለመቆጣጠር መጠቀም ያለባችሁ ጥበብ በጥቅም ሰንሰለት ማሰር ነው፣ ወይም ስትራቴጂክ ሰፖርት። ይህ ጠላታችሁ እናንተን እንዳይጎዳ፣ ከእናንተም ዞር እንዳይል፣ እናንተ ላይም ያላሰባችሁትን በደል እንዳያደርስባችሁ በጥቅም ሰሩት። የሚፈልገውን ነገር ስጡት። እናንተን መጉዳት ሲጀምር ያንን የሰጣችሁትን ነገር እንደሚያጣ እንዲገባው አድርጋችሁ ስጡት። ጠላታቸውን በጥቅም ማሰር የሚችሉ ሰዎች በጣም አደገኛና በጣም ስትራቴጂክ የሚባሉ ሰዎች ናቸው። ምክንያቱም ያ ጠላታቸው ጥቅማቸውን ፈልጎ አይጎዳቸው። ጥቅማቸውን ከነሱ እስካገኘ ድረስ በዙሪያቸው ያንዣብባል። ከጠላትነት ባለፈ ወዳጅ ወደ መሆን ይመጣል። ምክንያቱም የሰው ልጅ እያንዳንዱ ራስ ወዳድ ስለሆነ፣ ምክንያቱም የሰው ልጅ እያንዳንዱ ጥቅመኛ ስለሆነ ነው። ያ ሰው ጠላቴ ነው እንኳን ብትሉት፣ የምትጠቅሙት ከሆነ፣ ከጎኑ የምትቆሙ ከሆነ፣ ሌላ ሰው የማያደርግለትን ነገር ለይታችሁ የምታደርጉለት ከሆነ ይህ ሰው እናንተን ከመጉዳት እናንተን ወደ መጥቀም ይመጣል። ይህንን ጥበብ የምትጠቀሙበት ትልቁና ዋነኛው ምክንያት ይህ ሰው እናንተን ካጣ ወይም እናንተን ከጎዳችሁ ይህንን ጥቅሙን ያጣል። ማንም ሰው ይህንን ጥቅም ሊሰጠው አይችልም። ከዚህ በፊት እናንተን እንደ ጠላት ሊመለከት ይችላል። ይህንን ጥቅም ከእናንተ ማግኘት ሲጀምር ግን እናንተን እንደ ወዳጅ፣ እንደ ቅርብ ሰው መቁጠር ይጀምራል። ዝም ብሎ ጥቃቅን ጥቅሞችን አይደለም ለዚህ ሰው የምታደርጉት። ከሌላ ሰው ማግኘት የማይችለውን፣ ሌላ ሰውም ሊያደርግለት የማይፈልገውን ነገር እሱ ግን እንዲደረግለት የሚፈልገውን ነገር ቀርባችሁ አይታችሁት፣ ስሜቱን መርምራችሁ፣ ማንነቱን አጥንታችሁ፣ ይህ ሰው የእውነት ምን እንደሚፈልግ ለይታችሁ አውጥታችሁ ያንን ነገር ትሰጡታላችሁ። ያኔ ይህ ሰው ለእናንተ ያለው አመለካከት ሙሉ በሙሉ ይቀየራል። ይህን አመለካከቱንም የምታስቀይሩት ፊት ለፊት ከእሱ ጋር በመጋጨት ወይም ፊት ለፊት ከእሱ ጋር በመገናኘት ሳይሆን በጀርባ እሱ በማያውቀው መንገድ በመሄድ ነው። አራተኛው የትኛውንም ጠላታችሁን ለመቆጣጠር መጠቀም ያለባችሁ ጥበብ የመረጃ ረሃብተኛ ማድረግ ነው፣ ወይም ኢንፎርሜሽን ስታርቬሽን። ይህ ሰው ስለ እናንተ ምንም ነገር እንዳያቅ መረጃዎቻችሁን ትደብቃላችሁ። ስለ ግል ህይወታችሁ፣ ስለ እቅዶቻችሁ፣ ስለ ራዕዮቻችሁ፣ ስለ ማህበራዊ ግንኙነቶቻችሁ፣ ስለ ጓደኞቻችሁ ለዚህ ሰው ምንም አይነት መረጃ አትሰጡትም። መረጃ በዚህ ዘመን ትልቅ ፓወር ነው፣ ትልቅ ኃይል ነው። ስለዚህ ይህንን ኃይል የምታሳጡት መረጃ ለሱ ባለመስጠት ነው። ለዚህ ጠላቴ ነው ለምትሉት ሰው፣ ሊጎዳኝ ይፈልጋል ለምትሉት ሰው ትንሽም ቢሆን መረጃ ሰጣችሁት ማለት በገዛ እጃችሁ የጠላታችሁ መጫወቻ ለመሆን እየተዘጋጃችሁ ነው ማለት ነው። ስለናንተ መረጃ የሌለውን ጠላት ልክ አይን እንደሌለውና ልቦናውም እንደታወረ ሰው ቁጠሩት። እናንተ ላይ ምንም አይነት በደል፣ ምንም አይነት ጉዳት ማድረስ አይችልም። ምንም ሊያመጣ አይችልም። ምክንያቱም ስለናንተ የሚያውቀው ነገር የለም። አንዳንዴ ሰዎችን የሚያስጠቃው ራሳቸው የሚሰጡት መሳሪያ ነው። ይህም መሳሪያ የግል ሚስጥር ይባላል። የግል ሚስጥራችሁን
በየቦታው የምታባክኑ ኢቭን ጠላቴ ነው ለምትሉት ሰው ሳይሆን ወዳጄ እንኳን ለምትሉት ሰው የምትሰጡ ከሆነ ያ ጠላት ለእናንተ ላይተኛ ይችላል፣ የእናንተን እረፍት ላይፈልግ ይችላል። ስለዚህ ይሄንን ነገር ለማድረግ ህይወታችሁን ለመበጥበጥ እናንተ ጋር ሳይሆን ወዳጆቻችሁ ጋር ይሄዳል። ወዳጆቻችሁን በገንዘብ ይደልላቸዋል፣ በሌላ ጥቅማ ጥቅም ይደልላቸዋል። ከዛም ለወዳጃችሁ የነገራችሁትን የግል ሚስጥራችሁን ከናንተ በላይ ተንትኖ ይነግራችኋል። ዘን እንደፈለገው ያሾራችኋል ማለት ነው። እንደፈለገው ይነዳችኋል። ከዚህ ሁሉ ራሳችሁን ለመጠበቅና ይህንን ጠላታችሁን ለመቆጣጠር ሚስጥራችሁን ለማንም አትናገሩ። ጠላትም ይሁን ወዳጅ፣ የልብ ሰውም ይሁን ሌላ ሰው፣ ጠላት ካላችሁ በጣም ትላልቅ ሚስጥሮች የምትሏቸውን ነገሮች በልባችሁ ያዙ። ማስተካከል ካለባችሁ ብቻችሁን አስተካክሉ። ጸሎት አድርጉባቸው። እግዚአብሔር ከፊታችሁ ቀድሞ እንዲያስተካክልላችሁ እድሉን ስጡት። አንዳንድ ችግሮች ከሰው አቅም በላይ ናቸው። ከኔ ይሻላል ብላችሁ ለምታስቡት ሰው እንኳን ብትነግሩት ያ ሰው ችግሩን ከመፍታት ይልቅ ሊያስፋፋው ይችላል፣ ሊያወሳስበው ይችላል። ስለዚህ የትኛውን ችግሬን ነው ለሰዎች የምናገረው? የትኛውንስ ችግሬን ነው ለፈጣሪ የምናገረው? ከአቅሜ በላይ የሆኑ ነገሮች፣ በሰዎች እርዳታ ላልፋቸው የምችላቸው ነገሮች ምንድን ናቸው? በሰዎች እርዳታስ ማላልፋቸው በፈጣሪ በእግዚአብሔር ብቻ ልቋቋማቸውና ላልፋቸው የምችላቸው ችግሮች የትኞቹ ናቸው ብላችሁ ለዩ። ከዛ በኋላ የትኛውም ጠላታችሁ ወደ ህይወታችሁ ገብቶ ህይወታችሁን የሚበጠብጥበት መንገድ ትዘጉበታላችሁ። ነፃና ሰላማዊ የሆነ ህይወታችሁን መኖር ትችላላችሁ። አምስተኛው የትኛውንም ጠላታችሁን ለመቆጣጠር መጠቀም ያለባችሁ ጥበብ፣ ይህ ጥበብ እጅግ በጣም ወሳኝ ነው። ከሁሉም የሚልቅ ትልቁ ጥበብ ይሄ ነው። ይህም ጥበብ በደግነት ማሳፈር ነው፣ ወይም the burden of kindness። ይህንን ጠላታችሁን በደግነታችሁ፣ በየዋህነታችሁ፣ በመልካምነታችሁ፣ በጥሩነታችሁ ታሳፍሩታላችሁ። ከጫውታ ውጪ ታደርጉታላችሁ። ራሱን እንዲታዘብ፣ በሰራው ስራ እንዲጸጸት ታደርጉታላችሁ። ምንም ይሁን ምን ጥሩ ሰው መሆን ጥቅሙ ለራስ ነው። ነገር ግን ይህንን ጥበብ ሁሌ መጠቀም አለባችሁ ማለት አይደለም። አንዳንድ ሰዎች ደግነታችሁ ላይ ገባቸው ይችላል። አንዳንድ ሰዎች የዋህነታችሁን እንደ ሞኝነት ሊቆጥሩት ይችላሉ። ለእንደዚህ አይነት ሰዎች ሌላ ጥበብን ትጠቀማላችሁ። ነገር ግን የዋህነታችሁን ወይም መልካምነታችሁን፣ ደግነታችሁን መረዳት ለሚችሉት ግን ይህንን ጥበብ መጠቀማችሁ በጣም ፓወርፉል፣ በጣም ጠንካራ ስብዕና ያለው ሰው እንድትሆኑ ያደርጋችኋል። እዚህ ጋርም አንድ ታሪክን እንመልከት። ይህ ታሪክ የዳዊት ታሪክ ነው። ዳዊት ይነግሳል በተባለ ጊዜ በስልጣን ላይ የነበረው ሳኦል ዳዊትን ያሳድደው ነበር። ዳዊትም በዋሻ ውስጥ ይደበቃል። ከዳዊት ጋር በጣም ብዙ ሰዎች ነበሩ። ሳኦል ዳዊትን የሚያሳድደው ሊገለው ነበር። ነገር ግን በስተመጨረሻ ምን ተፈጠረ? ሳኦል ዳዊት ያለበት ዋሻ ውስጥ ብቻውን ገባ። ከዛም ዳዊትን መፈለግ ይጀምራል። ነገር ግን ዳዊትን ማግኘት አልቻለም። በዛ ፍለጋ ውስጥ ዳዊት ሳኦልን ያየዋል። ሳኦልም ሳያየው በዳዊት ስር ያልፋል። ያኔ ሳኦል በዳዊት አጠገብ ሲያልፍ ዳዊት ሳኦልን መጉዳት ይችል ነበር። በዙሪያው ያሉ ሰዎችም እንዲገለው ሲመክሩት ነበር። ነገር ግን ዳዊት ሳኦልን አልገደለው፣ ምንም ጉዳት አላደረሰበትም። ይልቅ በዛን ሰዓት አንድ ነገር አደረገ። ሳኦል የለበሰውን ልብስ ቀዶ በእጁ ያዘ። ሳኦልም ይህ ነገር ሲደረግ ምንም አልሰማም፣ ምንም አላየም። ከዛም ከዋሻው ውስጥ ይወጣል። ሳኦልም ራቅ እንዳለ ዳዊት ይጠራውና ከልብሱ ላይ የቆረጠውን ቁራጭ ጨርቅ ያሳየዋል። በዛም ሰዓት ሳኦል በጣም ይደነግጣል። ምክንያቱም እሱ ሳያየው ዳዊት ልብሱን ቆረጠ ማለት እሱ ሳያየው ሊገድለው እንደሚችል ተሰማው። ያኔም የዳዊትን መልካምነት፣ የዳዊትን ደግነት ተመለከተ። በዚህም ሰዓት ጠላትነቱን ወደ ወዳጅነት ቀየረ። ዳዊትን ይቅር አለው። ዳዊትን ማሳደድ አቆመ። ከብላቴናው ዳዊት ጋር ጥሩ ወዳጅነትን መሰረተ። ዳዊትም ጠላቱን በደግነት አሸነፈው፣ በደግነት ተቆጣጠረው። መልካም በመሆን ጠላትነቱን ትቶ ወዳጁ እንዲሆን አደረገው። በህይወታችን ላይም ስንመጣ አንዳንድ ጠላቶች ምናልባትም የእኛን ደግነት ስለማያውቁ ይሆናል ጠላት የሆኑት። የእኛን የልብ ፍላጎት ስላልተረዱ ሊሆን ይችላል የሚያሳድዱ። ስለዚህ እነዚህን ሰዎች ደግነታችንን እናሳያቸዋለን፣ መልካምነታችንን እናሳያቸዋለን። በተቻለን አቅም ምንም እንኳን እነሱ እንደ ሳኦል ቢያሳድዱንም እኛ ግን ልክ እንደ ዳዊት የሚራራና ደግ ልብ እንዳለን ማሳየት ይኖርብናል። ደግነት በክፋት የሚቃጠለውን የጠላትን ልብ በአፍረትና በቁጭት ያቀልጠዋል። ከዚህ በፊት ክፉ ስላደረገ ብቻ እንዲጸጸት ያደርገዋል፣ ወደ ራሱ እንዲመለከት ያደርገዋል። አንዳንድ ጊዜ ጠላቴ ነው የምትሉት ሰውም ሰው እንደሆነ ማሰብ ይኖርባቸዋል። የሚያስብ አእምሮ አለው። ነገሮችን ማስተዋል ይችላል፣ ማመዛዘን ይችላል። ስለዚህ ነገሮችን ማመዛዘን የሚችልና ማስተዋል የሚችል ሰው ከሆነ ደግነታችሁን ይቆጥራል፣ መልካምነታችሁን ይመለከታል፣ ያያል። ከዛም መማር ካለበት ይማራል፣ ራሱን ይቆጥባል።
እሱ ክፉ እያደረገባችሁ እናንተ መልካምን ስትመልሱለት እናንተ በፈጣሪ መንገድ በእግዚአብሔር መንገድ እየተጓዛችሁ እንደሆነ ያስተውላል። በዚህ ጊዜ ልቦናው ወደ ራሱ ይመለሳል፣ ከስሜታዊነት ይወጣል፣ እናንተን ከመጉዳት እናንተን ወደ መጥቀም ይመጣል። ስለዚህ ጠላቴ በጣም ጨካኝ ስለሆነ በጣም ክፉ ስለሆነ እኔም ክፉ መሆን አለብኝ ብላችሁ አታስቡ። አንዳንድን ክፋቶች በደግነት ማሸነፍ ትችላላችሁ። አንዳንድን ጭካኔዎች በርህራሄያችሁ በሐዘኔታችሁ ማሸነፍ ትችላላችሁ። ጭካኔ ላይ ጭካኔ ቢደረብ እልቂት ነው የሚመጣው። ክፋት ላይ ክፋት ቢጨመር መጠፋፋት ነው የሚመጣው። በዚህ መጠፋፋት ምክንያት ደግሞ እናንተን ጨምሮ በዙሪያችሁ ያሉ ሰዎች ይጎዳሉ፣ ትልቅ ስቃይ ውስጥ ይገባሉ። ያኔም ወደኋላ ተመልሳችሁ ማስተካከል የማትችሉትን ትልቁን የህይወታችሁን ስህተት ትፈጽማላችሁ። ስህተታችሁም እድሜ ልካችሁን አብሯችሁ ይኖራል። እድሜ ልካችሁን በዚህ ስህተት ምክንያት ራሳችሁን እየወቀሳችሁ በራሳችሁ እያዘናችሁ እየተቆጫችሁ ትኖራላችሁ። ጠላታችሁን በመልካምነታችሁ ሰሩት፣ በደግነታችሁ አሸንፉት። ስድስተኛው የትኛውንም ጠላታችሁን ለመቆጣጠር መጠቀም ያለባችሁ ጥበብ ስህተቱን እንዲጨርስ ጊዜ መስጠት ነው፣ ወይም ስትራቴጂክ ፔሸንስ። ይህ ጠላታችሁ ባልሆነ መንገድ እየተጓዘ እንደሆነ እያያችሁ ዝም ማለት። ይህ ጠላታችሁ የሚጎዳውን ነገር እየፈጸመ እንደሆነ እያያችሁ ዝም ማለት። ይህንን ስታደርጉ ያ ሰው ምናልባትም እናንተ ሳትነኩት፣ እናንተ ምንም ነገር ሳታደርጉበት፣ እናንተ ኃይላችሁን ሳታባክኑ እንዲሁ በቀላሉ ከህይወታችሁ ሊወጣ ይችላል። ይህንን የሚያደርገው ፈልጎ አይደለም፣ በነገሮች ተገዶ ነው። ስህተቱ ሲበዛበት የሚያጠፋው ጥፋት ሲደራረብ እናንተን ይተዋችኋል፣ እናንተን ይረሳችኋል። ምክንያቱም በዛን ሰዓት ዋና ትኩረቱ የሚሆነው እናንተ ሳትሆኑ ከዚህ በፊት ያጠፋቸው ጥፋቶች ናቸው፣ ከዚህ በፊት የፈጸማቸው ስህተቶች ናቸው። ስህተቶቹን ለማረም ሲሄድ እናንተን ይተዋችኋል። ጥፋቶቹን ለማስተካከል ሲሞክር እናንተን መበደሉን ያቆማል። ይህንን ጥበብ ከጠላታችሁ ዞር እንደማለት ውሰዱት። ምክንያቱም ይህ ጠላቴ ነው የምትሉት ሰው ብዙ ስህተት እየሰራ ዞር ብላችሁ የምታልፉት ከሆነ ወይም ከዛ ሰው የምትርቁ ከሆነ ራሳችሁን ከዛ አካባቢ ገለል የምታደርጉ ከሆነ ይህ ሰው ለመውደቁ ይህ ሰው ስቃይ ውስጥ ለመግባቱ እናንተ ምክንያት አትሆኑ። ይህ ሰውም እናንተን ሊወቅሳችሁ አይችልም። ምንም ያክል መካከላችሁ ጥሩ ግንኙነት እንኳን ባይኖር የጠላትነት ስሜት እንኳን ቢኖር ስህተቱን እንዲያባብስ ወይም ደግሞ ይበልጥ ለውድቀት እንዲጋለጥ ስላላደረጋችሁ ብቻ ይህ ሰው እናንተን በጠላትነት መመልከቱን ሊያቆም ይችላል። ብዙ ጊዜ ስለ ጠላትነት ሲነሳ ጠላትነት የሰይጣን ነው፣ ደግነት መተሳሰብ ደግሞ የእግዚአብሔር ነው። ስለዚህ ይህንን የሰይጣን የሆነውን ባህሪ ነገሮችን ቸል ብሎ በመተው ሰው የፈለገውን ነገር እንዲያደርግ በመተው ለሰዎች ውድቀት ምክንያት ባለመሆን ወደ ደግነት መቀየር ይቻላል። እግዚአብሔር የሚፈልገውን እግዚአብሔር የሚወደውን መንገድ መምረጥ ይቻላል። ይህንን ለማድረግ ማንንም ማማከር አይጠበቅባችሁ። የሆነ ሰው ሊጎዳችሁ እንኳን ቢመጣ ቆማችሁ ከመጎዳት ይልቅ ዞር ትላላችሁ፣ መንገዱን ትከፍቱለታላችሁ ዘንድ በፈለገው መንገድ እንዴት ትተውታላችሁ። ያኔ ራሳችሁን ከዚህ ሰው በደል በሰላማዊ መንገድ ትጠብቃላችሁ። ሰባተኛ እንግዲህ ውድ ቤተሰቦች እስካሁን አብራችሁን ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ውድ ቤተሰቦች ቻናሉን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ሰባተኛው የትኛውንም ጠላታችሁን ለመቆጣጠር መጠቀም ያለባችሁ ጥበብ ቅርብ ማድረግ ነው፣ ወይም ስትራቴጂክ ፕሮክሲሚቲ። ይህን ጠላቴ ነው የምትሉትን ሰው ታቀርቡታላችሁ፣ ልክ እንደ ወዳጅ ትቀርቡታላችሁ። ያ ሰው በዙሪያችሁ እንዲሆን ታደርጋላችሁ። ያኔ የዚህን ሰው ፍላጎት የዚህን ሰው ማንነት በቀላሉ መረዳት ትጀምራላችሁ። ሰው የምታውቁት ሰው ደግሞ በፍጹም ሊያጠቃችሁና ሊጎዳችሁ አይችልም። ይሄ ጥበብ ለተጠቀመበት በጣም ወሳኝ ነው፣ በጣም ፍሬያማ ነው። ምክንያቱም ጠላታችሁ ከሩቅ ሆነ ማለት መቼ እንደሚያጠቃችሁ አታውቁም። ስለ እናንተ ምን እያሰበ እንደሆነ አታውቁም። በየትኛው መንገድ በየትኛው አቅጣጫ ሊጎዳችሁ እንደሚመጣ አታውቁም። ነገር ግን ቅርባችሁ ከሆነ የዚህን ሰው ማንነት የዚህን ሰው ፍላጎት ኢቭን ስለ እናንተ እንኳን ምን እያሰበ እንደሆነ በሚገባ ትረዳላችሁ። ያንን ሰው በቀላሉ ታነቡታላችሁ። ከኛ ራቅ ብሎ ያለ ሰው ስለኛ ምን እንደሚያስብ ልናውቅ አንችልም። ምናልባት እኮ አንዳንዴ ጠላቴ ነው የምትሉት ሰው ወዳጃችሁ ሆኖ ሊገኝ ይችላል። ይህንን የምታውቁት ደግሞ ያንን ሰው ስትቀርቡት ነው። ዘ ጋድፋዘር የሚባል አንድ ፊልም አለ። እዛ ላይ ጠላትህን አቅርብ ይላል። ምክንያቱም ጠላትህን ስታቀርበው ስለሱ እቅዶች በደንብ ታውቃለህ። ስለሱ ቀጣይ መዳረሻዎች በደንብ ታውቃለህ። ስለሱ ደካማና ጠንካራ ጎኖች በሚገባ ትረዳለህ። ያኔ ከዚህ ጠላትህ በሚገባ ራስን መጠበቅ ትችላለህ። ይህ ጠላት ግን ሩቅ ከሆነ የማታውቀው ከሆነ ጠንካራና ደካማ ጎኑ ምን እንደሆነ ማታውቅ ከሆነ ይህ ሰው መቼ እንደሚያጠቃ ልክ እንደ ሌባ መጥቶ መቼ እንደሚዘርፍ አታውቀው። ለዚህ ነው ጠላቶቻችሁን ማቅረብ ያለባችሁ። ለዚህ ነው በጠላቶቻችሁ ዙሪያ ማንዣበብ ያለባችሁ። ስምንተኛው የትኛውንም ጠላታችሁን ለመቆጣጠር መጠቀም ያለባችሁ ጥበብ ትኩረቱን ወደ ሌላ አቅጣጫ መውሰድ ነው፣ ወይም ስትራቴጂክ ዲስትራክሽን። ይህንን ጥበብ ስትጠቀሙ በጣም መጠንቀቅ ይኖርባችኋል። ጠላታችሁ እንኳን ቢጎዳ በዙሪያው ያሉ ሰዎች እንዳይጎዱ መጠንቀቅ። ይሄ ትኩረቱን የምታስቀይሩበት መንገድ ከሱ አልፎ እናንተን እንዳይጎዳ መጠንቀቅ፣ በዙሪያው ያሉ ሰዎችን እንዳይጎዳ መጠንቀቅ።
እዚህ ጥበብ ላይ በዋናነት የምታደርጉት ነገር ይህ ሰው በየቀኑ እናንተን የሚከታተል ከሆነ፣ በየቀኑ ችግሮቻችሁን ለማጉላት ብቻ የሚመጣ ከሆነ፣ ሁሌ ስለ እናንተ ጥሩ ነገር ማውራት የማይቀናው አይነት ሰው ከሆነ የወሬውን አጀንዳ ትቀይራላችሁ፣ ሐሳቡን ትቀይሩታላችሁ፣ ሌላ አጀንዳ ወይም ሌላ ወቅታዊ ጉዳይ ታነሱለታላችሁ። እዛ ነገር ላይ መፍትሄ እንዲፈልግ ታደርጉታላችሁ። እናንተን ትቶ ሌሎች ችግሮችን መቅረፍ የሚችል አይነት ሰው እንደሆነ ትነግሩታላችሁ። በዚህ ጊዜ ይህንን ሐሳባችሁን ላይቀበል ይችላል፣ ወይም በዚህ ሐሳባችሁ ምክንያት ብቻ ሊከሳችሁ፣ ሊገፋችሁ፣ ሊወቅሳችሁ ይችላል። ነገር ግን እነዚህ ነገሮች የምታደርጉት ያ ሰው ሙሉ ኃይሉን እናንተ ላይ እንዳይጠቀም ነው። ያ ሰው እናንተን ከማስጨነቅ ገለል እንዲል ነው። እናንተን ማስፈራራቱን እንዲያቆም ነው። ይህ በጣም ትልቅ ጥበብ ነው። ጠላታችሁን ፊት ለፊት ሄዳችሁ ከመጋፈጥ ይልቅ ሌላ የሚያስጨንቀውን ነገር መስጠት፣ ሌላ የሚያሳስበውን ነገር መስጠት። ነገር ግን በዚህን ሰዓት ዋናው ዓላማችሁ ይህን ጠላታችሁን መጉዳት ሳይሆን የዚህን የጠላታችሁን ትኩረት ዲስትራክት ማድረግ ነው፣ መረበሽ ነው። ዋናው ዓላማችሁ የዛን ሰው ውድቀት ማፍጠን ሳይሆን የእናንተን ስኬት ማፍጠን ስለሆነ ማንም ክፋትን በክፋት የሚመልስ ሰው ቢኖር የክፋቱን ዋጋ ያገኛል። ከዛ በተቃራኒ ግን ክፋትን በደግነት ክፋትን በመልካምነት የሚመልስ ሰው እሱም ራሱ የደግነቱን ዋጋ በመልካም ፍሬዎች ያገኛል። ለዚህ ነው ማንንም ሰው ከመጉዳታችሁ በፊት ማንንም ሰው ላይ በደል ከማድረሳችሁ በፊት በኋላ ላይ ይህ ያደረጋችሁት ነገር ይዞባችሁ የሚመጣውን ነገር ማሰብ ያለባችሁ። አንዳንድ ጊዜ በብዙ መንገድ ከመበደላችሁ፣ ከመጎዳታችሁ፣ ከመሰቃየታችሁ የተነሳ ይቺ ዓለም የክፎች ነች ብላችሁ እንድታስቡ ሊያደርጋችሁ ይችላል። ነገር ግን ይቺ ዓለም የክፎች አይደለችም። ይቺ ዓለም የመልካሞችና የደጋጎች ዓለም ነች። ይህንን ያልኩበት ምክንያትም ይቺ ዓለም የእውነት እናንተ እንደምታስቡት የክፎች ብትሆን ማናችንም እዚህ ምድር ላይ አንኖርም ነበር። ምክንያቱም እነዚህ ክፎች ለማንም አይራሩ። ምክንያቱም ክፉ የሚባሉ ሰዎች የመልካም ሰዎችን መኖር አይፈልጉ፣ የደጋግ ሰዎችን ስራ ማየት አይፈልጉ። እነዚህ ክፉ የሚባሉ ሰዎች ክፋታቸውን በጣም እንዲያጎሉ የሚያደርጋቸው ውስጣቸው ያለው ጥሩ ያልሆነ መንፈስ ነው። ዕለት ዕለት የሚያዳምጡት የዲያብሎስ መንፈስ ነው። እግዚአብሔር አምላክ የፈጠራት ምድር ላይ ደግሞ ስልጣን ያለው የዲያብሎስ መንፈስ ሳይሆን የእግዚአብሔር ቅዱስ መንፈስ ነው። ስለዚህ እንዲገዛን መፍቀድ ያለብን የእግዚአብሔር ቅዱስ መንፈስ ነው እንጂ የዲያብሎስ መንፈስ መሆን የለበትም። በመንገዳችን በጉዟችን ሁሉ እንዲቀድምልን ማድረግ ያለብን የእግዚአብሔርን መንፈስ ነው። መከተል ያለብን የእግዚአብሔርን መንፈስ ነው። ጠላት ሊበዛባችሁ ይችላል። የእናንተን ስኬት የማይፈልግ ሰው ሊኖር ይችላል። ሰላም እንዲሰማችሁ የማይፈልግ ሰው ሊኖር ይችላል። ይህ ሰው እንዳለ ሁሉ ለእናንተ ጥሩ የሚያስቡ ሰዎችም እንዳሉ ማሰብ ይኖርባችኋል። እነዚህ ሰዎች ላይናገሩ፣ ላያወሩ፣ ላይነግሯችሁ ይችላሉ። ነገር ግን የትም ይሁን የት እነዚህ ሰዎች አሉ። በስኬታችሁ ደስ የሚላቸው ሰዎች አሉ። ኢቭን ጠላታችሁን ፊት ለፊት ቆመው ለእናንተ ብለው መጋፈጥ የሚፈልጉ በጣም ብዙ ሰዎች አሉ። ሰው እንኳን ብታጡ ይህንን የሚያደርግላችሁ አምላክ እንዳላችሁ አስቡ። ዘጠነኛውና የመጨረሻው የትኛውንም ጠላታችሁን ለመቆጣጠር መጠቀም ያለባችሁ ጥበብ የመውጫ በርን አለመዝጋት ነው፣ ወይም the path for retreat። the art of war የሚባለውን የሰን ዙን መጽሐፍ የምታውቁት ከሆነ እዛ ላይ በጉልህ የተቀመጠ አንድ መርህ አለ። የተከበበን ጠላት ስታጠቃ የመውጫ ቀዳዳ ተውለት። ምክንያቱም የመውጫ ቀዳዳ የሌለው ሰው የሞት ሽረት ይዋጋል። በህይወታችሁም ይሄንን መርህ ተጠቀሙት። የትኛውም ጠላታችሁ ጋር ግብግብ ውስጥ ብትገቡ፣ አለመግባባት ውስጥ ብትገቡ፣ ይህ ሰው ጥሏችሁ የሚሄድበትን መንገድ ፍጠሩለት። ሁሌም በንትርክ፣ በጭቅጭቅ፣ በመጎዳዳት፣ በመጠፋፋት ውስጥ ለመኖር ራሳችሁን አታዘጋጁ። አንዳንድ ጊዜ ይህ ጠላቴ ነው የምትሉት ሰው ሌላ አማራጭ እንዳለው አሳዩት። እናንተን ጥሎ የሚሄድበት መንገድ እንዳለ አሳዩት። ይህንን ስታደርጉ የምታሸንፉት እናንተ ናችሁ። ይህንን ስታደርጉ ነፃ የምትወጡት፣ ሰላምን የምታገኙት፣ የምትረጋጉት እናንተ ናችሁ። አንዳንዴ ለራሳችሁ ብላችሁ ብልህ ሁኑ። ማንንም ፊት ለፊት አትጋፈጡት። ምንም እንኳን እናንተ እያሸነፋችሁት፣ እናንተ ከሱ ተሽላችሁ እንኳን ተገኝታችሁ ቢሆን ነገሮች እንደዚህ እንዲቀጥሉ አትፍቀዱ። ምክንያቱም እያሸነፋችሁ እንኳን ቢሆን ከጠላታችሁ ጋር እስከሆናችሁ ድረስ፣ ከጠላታችሁ ጋር ግብግብ ውስጥ እስከገባችሁ ድረስ ኃይላችሁን ታጣላችሁ። በጣም ትልቅ ነገር መስራት የሚችለውን ኃይላችሁን የማያስፈልግ ነገር ላይ ታባክኑታላችሁ። አእምሯችሁን ታስጨንቁታላችሁ። ሰላማችሁን ታውኩታላችሁ። ያንን ሰው እንደተቆጣጠራችሁ ሊሰማችሁ ይችላል። ነገር ግን ያንን ሰው ለመቆጣጠር የምታወጡት ኢነርጂ በጣም ከባድ ኢነርጂ ነው። ራሳችሁንም እንድታጡ ሊያደርጋችሁ ይችላል። አላማችሁን እንድትስቱ ሊያደርጋችሁ ይችላል። ማሳካት የምትፈልጓቸውን ነገሮች ኢግኖር እንድታደርጓቸው፣ ትልቁ የህይወታችሁ አላማ ይህንን ሰው ማሰቃየትና መበቀል እንዲሆን ሊያደርጋችሁ ይችላል። ስለዚህ ከእንደዚህ አይነት ነገር ውስጥ በሰላማዊ መንገድ ውጡ። ይህ ሰው ጥሏችሁ የሚሄድበትን መንገድ አመቻቹለት፣ ቀዳዳ ብጁለት። የሞት ሽረት ትግል እንዲታገላችሁ አታድርጉ። ለምትፈልጓቸውና ለሚያስፈልጓችሁ ሰዎች ይህንን ኃይል ተጠቀሙት። ለማይገባው ሰው ኃይላችሁን፣ ዕውቀታችሁን፣ ተነሳሽነታችሁን አትስጡት። አቅማችሁን እንዲሁ ትርፍ በሌለው ነገር ላይ አታባክኑት። በሰላም መኖር የምትፈልጉ ከሆነ፣ ደስተኛ መሆን የምትፈልጉ ከሆነ
ጠላቶቻችሁ የሚያዘጋጁላችሁን አጀንዳዎች ችላ ብላችሁ ንቃችሁ መተውን ተለማመዱ። ከሁሉም በፊት ሰላማችሁን አስቀድሙ። ከሁሉም በፊት መረጋጋታችሁን አስቀድሙ። ከሁሉም በፊት መልካም ትሩፋቶች ለሚባሉት ለበጎነት፣ ለደግነት፣ ለቅንነት፣ ለየዋህነት ቦታ ስጡ። በዚህ ውስጥ ስትኖሩ ነው አምላካችሁም ኃይልን የሚሰጣችሁ የምትጽናኑት፣ ሰላምን የምታገኙት። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው 9 የትኛውንም ጠላታችሁን ለመቆጣጠር መጠቀም ካለባችሁ ጥበቦች ውስጥ ከዚህ በፊት ተጠቅማችሁ የሰራላችሁ የትኛው ነው? ከዚህ በኋላስ የትኛውን ለመጠቀም ወሰናችሁ? ኮሜንት አድርጉልኝ፣ አነባቸዋለሁ። የዋን-ቱ-ዋን ኮቺንግ እና የማማከር አገልግሎት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።